2017 ዓመተ ምህረት የሪሚዲያል ተማሪዎች በሙሉ ሰላም ጤና ይስጥልን። ውድ ተመልካቾቻችን እንደምን ቆያችሁልን? ዛሬ በአዲስ መረጃ ከእናንተ ጋር ተገናኝተናል። ዛሬ ይዘንላችሁ የመጣነው መረጃ የ2017 ዓመተ ምህረት የሪሚዲያል ተፈታኞችን የሚመለከት መረጃ ነው ይዘን የመጣነው። ይህንን ቻናል ለመጀመሪያ ጊዜ እያያችሁ ያላችሁት ቻናላችንን ሰብስክራይብ በማድረግ የምንለቃቸው ቪዲዮዎች ቶሎ ቶሎ እንዲደርሷችሁ የደወል ምልክቱን በመንካት ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ በማስቀመጥ ይጠቅመዋል ብላችሁ ለምታስቡ ሰው ሼር በማድረግ የዚህ ቻናል አባልና ቤተሰብ መሆን ስላላችሁ ወደ መረጃዎቹ እንገባለን። አብራችሁን ቆዩ። ወደ መረጃዎቹ ሲንገባ የ2017 ዓ.ም የሪሚዲያል ፈተና የምትወስዱ ተማሪዎች ፈተና ቀን መቆረጡ ይታወቃል። በሶሻል ሚዲያዎች የሚሰራጩ አንዳንድ መረጃዎች አሉ። እነሱን እናጠራላችኋለን። የ2015 ጀምሮ መሰጠት የጀመረው የሪሚዲያል ወይም ደግሞ የአቅም ማሻሻያ ትምህርት በዩኒቨርሲቲዎች የሚሰጠው የሪሚዲያል ፈተና ዘንድሮ ለየት ባለ መልኩ ከዚህ በፊት እንደሚደረገው 70% ትምህርት ሚኒስቴር 30% ዩኒቨርሲቲ የሚያደርገው ቀርቶ አሁን 100% ከትምህርት ሚኒስቴር ሙሉ በሙሉ ትምህርት ሚኒስቴር የሚያወጣው ፈተና ዘንድሮ ለመጀመሪያ ጊዜ ይደረጋል። ይህንንም ፈተና የትምህርት ሚኒስቴር እንዳስታወቀው የትምህርት ሚኒስቴር በግንቦት 26 እስከ 30 ባሉ ቀናት ውስጥ ፈተናውን እንደሚሰጥ ትምህርት ሚኒስቴር አስታውቆ ነበር። ይሁንና አንዳንድ በቲክቶክ በተለያዩ መሰል ሶሻል ሚዲያዎች ላይ እየተሰራጨ ያለው የሚገኘው መረጃ የቀን መቀየሩን እየተናገሩ ይገኛሉ። ይህንን ቀን ብዙ ተማሪዎች ግራ እየተጋባችሁ አይተናል። ይህንን መረጃ ለእናንተ ልናካፍል የወደድነው እስካሁን ድረስ የሪሚዲያል ፈተና ቀን አልተቀየረም። ወዲያው ሲቀየር ወይም ደግሞ አዲስ ነገር የሚኖር ከሆነ ለእናንተ የምናሳውቅ ይሆናል። ይህም ቀን ማለትም ግንቦት 26 እስከ 30 ባሉት ቀናት ውስጥ ይሰጣል ተብሎ ስኬጁል ተይዞላቸዋል። ከዚህ ስኬጁል ውጭ የወጣ ሌላ መረጃ ትምህርት ሚኒስቴር ያወጣው መረጃ ምንም የለም። አዲስ መረጃ ካለ ወዲያው ለእናንተ የምናሳውቅ ይሆናል። እስከዛ ድረስ ቻናላችንን ሰብስክራይብ አድርጋችሁ እንድትጠብቁ መረጃዎች አዲስ ትኩስ መረጃዎችን ለማግኘት ቻናላችንን ሰብስክራይብ አድርጉ። ቪዲዮን ላይክ እናደርጋለን። ይጠቅማል ብላችሁ ለምታስቡ ሰው ሼር አድርጉ። እናመሰግናለን።